ብዙ ሰው በዚህ ዓለም ላይ እንዴት ሊኖር ብሎ ለመኖር ይጨነቃል። የአንድ ቀን ስራ ሲበላሽ ሰው ለሳምንት ይጨነቃል። ለአንድ ወር ስራ ማጣት፣ ለአንድ ቀን ስራ ማጣት፣ ለአንድ ሳምንት ስራ ማጣት ብዙ ሰው ይጨነቃል። አንድ ጉዳይ ሲበላሽ ያንን ርዕስ አድርጎ ብዙ ሰው ረጅም ቀንና ረጅም ሰዓትን ይጨነቃል። እያንዳንዱ ሰው በልቡ ፍላጎት አለ፣ የራሱ የሆነ እቅድ አለው፣ የራሱ የሆነ ጥማት አለ። በጣም ብዙ ሰዎች አንድ ጉዳይ ሲበላሽና አንድ ነገር መስመር ሳይዝ ሲቀር ከመጸለይና እንደ እግዚአብሔር ፍቃድ ሆኗል ብሎ ከማለፍ በላይ በመጨነቅ የሚያሳልፉ ሰዎች ብዙ ናቸው። አሁን ላይ ብዙ ሰዎች እየታመሙ ያሉት በሽታ መነሻው ጭንቀት ነው። ጭንቀት ደግሞ የሰይጣን ትልቁ ስጦታ ነው። ለብዙ ሰዎች ሰይጣን የመጀመሪያ የጦር መሳሪያ አድርጎ የሚያመጣው ጭንቀት ነው። ሰው ሲጨነቅ ለብዙ ኪሳራ ይደርሳል። መጨነቅ የሰይጣን ስጦታ ነው። መጨነቅን ከቀጠላችሁ፣ ተስፋ ማጣትን ከቀጠላችሁ ቀጥታ በመናፍስታዊ ዓለም ኢላማ ውስጥ ጠላት እንዳስገባችሁ ይወቁ። መጨነቅ ስንጀምር ተስፋ ከማጣት አልፎ ለመጸለይ ያለውን የመንፈሳዊ ጥማታችንን፣ አቅማችንን፣ ጉልበታችንን እያጣን እንመጣለን። ብዙ ሰዎችን የሚያስጨንቀው ጉዳይ በዚህ ዓለም ያለ ጉዳይ ነው። ብዙ ሰዎች ሲጨነቁ አይተን እናውቃለን። የጭንቀታቸው ምክንያት ደግሞ በዚህ ዓለም ያለ የሚሰራው ስራ ሲበላሽ፣ የሚማረው ትምህርት ሲበላሽ፣ በትዳሩ ሰልፍ ሲነሳ፣ በኑሮ ሰልፍ ሲነሳ፣ ይሻለኛል ብሎ ቀይሮ በሄደበት አገር ሰልፍ ሲበዛ ብዙ ሰው ሲጨነቅ እናያለን። አንደኛ ዛሬ እግዚአብሔር ለሚያስጨንቃችሁ ሁሉ መፍትሄ የሚሆን እጁን ያመጣል። የምትማሩ፣ የምትሰሩ፣ የምትነግዱ፣ የምታገለግሉ ዛሬ ከጭንቀት እንድትወጡና እግዚአብሔርን ማመስገን እንድትጀምሩ፣ ለነገ ማሰብን እንድታቆሙ፣ ለነገ መጨነቅን እንድታቆሙ፣ ነገ የእግዚአብሔር ብቻ እንደሆነ እንድትረዱ እግዚአብሔር ይፈልጋል። መጽሐፍ ቅዱስ ላይ መና ሲዘም ለዛሬ የሚሆነውን ብቻ ውሰዱ ሲባል እስራኤላውያን ለነገም ብሎ ትርፍ ለዛሬ ከተባለው ከእግዚአብሔር ድምጽ ያለፈውን ለቀናቶች የሚሆን ነገር መሰብሰብ ጀመሩ። ከዛ በኋላ በስብሷል ይላል፣ ተላ ይላል። ለምን? ዛሬውኑ እግዚአብሔር ብሉ፣ ጠጡ፣ ለዛሬ የሚበቃ ብቻ ውሰዱ ነው ያላቸው። እነሱ ግን ለነገ ብሎ አልፎ ያልተባለውን አደረጉ። ከዛ አልጠቀማቸውም። ዛሬ የሚበቃውን ከእጁ ተቀብለን የእግዚአብሔርን እጅ ለነገ ተስፋ እንድናደርገው እግዚአብሔር ይፈልጋል እንጂ ሰብስበን የሆነ ነገር አስቀምጠን የነገ ተስፋዬ ይሄ ነው ማለት አይፈልግም እግዚአብሔር። አንድ ነገርን ለክፉ ቀን ብላችሁ አታስቀምጡ፣ ለክፉ ቀን ብላችሁ አትያዙ። ለምን ክፉ ቀን ይመጣል? ክፉ ቀን ለአሕዛብ እንጂ ኢየሱስ ጌታ ነው ብሎ በክርስቶስ ጌትነት ላመነው ሰው ከፊት ክፉ ቀን የለም። የተሻለ ቀን አለ፣ የተመረጠ ቀን አለ፣ ያማረ ቀን አለ፣ ብድራታችሁ የሚከፈልበት ቀን አለ። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራቸውም አይከቱም፣ የሰማይ አባታችሁ ይመግባቸዋል ይላል። አይደለም በደሙ የተዋጀን እኛ፣ እነዚህ የሚበሩ የሰማይ ወፎች ከእግዚአብሔር እጅ ይመገባሉ። የሚፈልጉትን ሁሉ እግዚአብሔር ያዘጋጅላቸዋል። እግዚአብሔር የትላንትናችን፣ የዛሬያችን፣ የነገያችን የዘላለም አምላክ ነው። በሱ ታምነን እንድንኖር እግዚአብሔር ይፈልገናል። ተጨንቀን ሁሉ ነገራችን ባለበት ከሆነ ጭንቀት ለየትኛውም ጉዳይ መፍትሄ ሆኖ አያውቅም ማለት ነው። ሊሆንም አይችልም ማለት ነው። እንዴት ሊደግ ብላችሁ የምትጨነቁ ሰዎች እግዚአብሔር ያሳድጋችኋል። ከመጨነቅ ውጡ። እንዴት ሊኑር ብላችሁ የምትጨነቁ ሰዎች እግዚአብሔር ያኖራችኋል። አትጨነቁ። መኖሪያችሁ የዘላለም አምላክ ነው ይላል የእግዚአብሔር ቃል። የምትኖሩበት ከተማ አይደለም መኖሪያችሁ፣ የእግዚአብሔር ቃል ነው። መኖሪያችሁ የዘላለም አምላክ ነው ይላል። የሚያኖራችሁ እግዚአብሔር ነው። አሁን በእጃችሁ ያለው ገንዘብ አያኖራችሁ። በእርግጥ የሄደው እንዲመለስ እንጸልያለን። ያልተከፈተላችሁ ደጅ እንዲከፈት እንጸልይላችኋለን። ቢሆንልኝ እግዚአብሔር ቢያደርግልኝ የምትሉትን ነገር እግዚአብሔር ለስሙ ክብር በሕይወታችሁ ላይ በታምራት አድርጎ እንዲያሳያችሁ እንጸልያለን። ነገር ግን ታምራትን ከመፈለግ ባለፈ፣ ስጦታን ከመፈለግ ባለፈ በሰጪው በእግዚአብሔር ተስፋ አድርጉ። የትኛውም ስጦታ በዚህ ዓለም የሚያልቅ ነው፣ የሚጠፋ ነው። አንድ ጊዜ እንደ ፋሽን የሚመጣ ነው፣ የሆነ ሰዓት እንደ ፋሽን የሚያልፍ ነው። ለጭንቀታችሁ ምክንያት ርዕስ የሆነ ነገር ካለ በእግዚአብሔር ትከሻ ላይ ጣሉ። በእናንተ አቅም የማይደረገውን ነገር ለማድረግ ጥረት አታድርጉ። እሱን ለእግዚአብሔር ልቀቁ። የእግዚአብሔር ቃል እነሱ ምስጋናና ዝማሬን በጀመሩ ጊዜ እግዚአብሔር በጠላቶቻቸው መካከል ድብቅ ጦርን አስነሳ ይላል። አያችሁ፣ ከእስራኤላውያን አቅም በላይ የሆነ ጠላት ሲመጣ እግዚአብሔር ግቡና ተዋጉ አላለም። እናንተ እዚህ ጋር ዘምሩ አለ። እነሱ ሲዘምሩ እግዚአብሔር እዛ ጋር እነሱ በሌሉበት የነሱን ጠላት እግዚአብሔር ጨረሳቸው። ለነገ አትጨነቁ ይላል።
ነገ ለራሱ ይጨነቅ ይላል። ነገ ያልተፈጠረ ቀን ነው። በእግዚአብሔር እግር ስር ከወደቃችሁ ነገ ብዙ በረከትን ተሸክሞ ይመጣል። ሰላምና ጸጋ ይብዛላችሁ በጌታ የተወደዳችሁ ቅዱሳን። እኔ ወንድማችሁ ፕሮፌት ብሩክ ነኝ። ዛሬ እጅግ ደስ የሚያሰኝ በሕይወታችሁ በነፍሳችሁ በመንፈሳችሁ የምትባረኩበትን ትልቅ መልእክት እግዚአብሔር ስለሰጠኝ ከዚህ በፊትም እግዚአብሔር መልእክት ሰጠኝ እንደዚህ መጥቼ እንደማስተላልፍላችሁ ዛሬም አንድ ትልቅ መልእክት ይዤላችሁ መጥቻለሁ። ያላችሁን ጊዜና ሰዓትን መስዋዕት በማድረግ ከኔ ጋር ይሄንን የእግዚአብሔርን ቃል የምንማርበትና የእግዚአብሔርን ድምጽ የምንሰማበት ለነገ ኑሯችን ለነገ አገልግሎታችን ከፊት ለሚጠብቀን ለመልካም ስራችን ትልቅ ዕውቀትና ጥበብ ትልቅ በረከትን የምናገኝበት ጊዜ ይሆናል። ከኔ ጋር የትም ብትሆኑ ይህን ቃል በመስማት 100% በመንፈሳዊ ሕይወታችሁ በምድራዊ ኑሯችሁ ትልቅ ለውጥ እግዚአብሔር እንደሚሰጣችሁ አምናለሁ። ከ50 ጀምሮ ከኔ ጋር ከየትኛውም ሐሳብ ወጣ ብላችሁ ሙሉ ልባችሁን ለዚህ ቃልና ለዚህ ጸሎት ፈቅዳችሁ ወደዚህ መልእክት አይምሯችሁን እንድትመልሱ በእግዚአብሔር ፍቅር አሳስባችኋለሁ። ዛሬ ይዤላችሁ የመጣሁት ሁለት ሐሳብ የያዘ አንድ መልእክት አለ። ይህንን ደግሞ ከኔ ጋር ቁጭ ብላችሁ በመካፈል ነገ የተሻለ ሰው ሆናችሁ ለመታየት፣ የተሻለ አገልጋይ ሆናችሁ ለማገልገል፣ የተሻለ ሰው ሆናችሁ ለመኖር ለእግዚአብሔር ቃል ጊዜያችሁን ራሳችሁን እንድትፈቅዱ በእግዚአብሔር ፍቅር አሳስባችኋለሁ። ከዚህ ቃል በኋላ ደግሞ ጠንከር ያለ ጸሎት እንጸልያለን። አብረን የምንጸልይበት ጊዜ ይኖረናል። በውሃ በዘይትም በየትኛውም እግዚአብሔር በዚህ ጉዳይ አልፎ ይስራ ብላችሁ በምታምኑት በየትኛውም ነገር ላይ ቃል አወጣለሁ። አሁን ደግሞ በጣም ደስ የሚያሰኝ መንፈሳዊ ሕይወታችሁን በተመለከተና ምድራዊ ኑሯችሁንም በተመለከተ በሁለት ሐሳብ አንድ ትልቅ መልእክት እግዚአብሔር ሰጥቶኛል። በዚህ መልእክት ከኔ ጋር ጊዜ ለማሳለፍ አሁንም ተዘጋጁ። እየሰራችሁ ከሆነ እየጸለያችሁም ከሆነ ይሄ ቃል ሄዶ በጆሮአችሁ ሲያርፍ እግዚአብሔር አምላክ በሕይወታችሁ ላይ ትልቅ ለውጥ ያመጣል። ትልቅ በረከት ትልቅ ጸጋ እግዚአብሔር ያሳርፋል። አሁን ሕይወታችሁን ልባችሁን ከሚያንጠለጥል ከሚያውካችሁ ነገር የመጀመሪያ ችግር ሆኖ በሕይወታችሁ ላይ የቆየውን ይውቅና አግኝቶ የሚያናውጣችሁን ነገር እግዚአብሔር ከናንተ ይለያል። ይሄን የእግዚአብሔርን ቃል ላነብለው ከዚህ ቃል በኋላ የሚሆን ተአምራት አለ። በጌታ በኢየሱስ ስም የእግዚአብሔርን ቃል አነባለሁ። ከኔ ጋር መጽሐፍ ቅዱስን የያዛችሁ ሰዎች የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታችሁም ይመግባችኋል። እናንተ ከነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁን እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አይዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ይላል ጌታ እግዚአብሔር። በዚህ ቃል አልፎ ሊናገር ብቻ ሳይሆን ከመናገር አልፎ ሊያደርግ የፈለገው ነገር ስላለ ጊዜ ሰጣችሁ ተከታተሉ። ኢየሱስ ክርስቶስ ከአንደበቱ ለተከታዮቹ የተናገረው ቃል ይሄ ነው። ብዙ ሰው በዚህ ዓለም ላይ እንዴት ሊኖር ብሎ ለመኖር ይጨነቃል። የአንድ ቀን ስራ ሲበላሽ ሰው ለሳምንት ይጨነቃል። ለአንድ ወር ስራ ማጣት፣ ለአንድ ቀን ስራ ማጣት፣ ለአንድ ሳምንት ስራ ማጣት ብዙ ሰው ይጨነቃል። አንድ ጉዳይ ሲበላሽ ያንን ርዕስ አድርጎ ብዙ ሰው ረጅም ቀንና ረጅም ሰዓትን ይጨነቃል። በጣም ብዙ ሰው በዚህ ዓለም ያስፈልገኛል የሚለው ነገር ብዙ ነገር አለ። እያንዳንዱ ሰው በልቡ ፍላጎት አለ። የራሱ የሆነ እቅድ አለው። የራሱ የሆነ ጥማት አለ። በጣም ብዙ ሰዎች አንድ ጉዳይ ሲበላሽና አንድ ነገር መስመር ሳይዝ ሲቀር ከመጸለይና እንደ እግዚአብሔር ፍቃድ ሆኗል ብሎ ከማለፍ በላይ በመጨነቅ የሚያሳልፉ ሰዎች ብዙ ናቸው። አሁን ላይ ብዙ ሰዎች እየታመሙ ያሉት በሽታ መነሻው ጭንቀት ነው። ጭንቀት ደግሞ የሰይጣን ትልቁ ስጦታ ነው። አንድ ሰው መጨነቅ ከጀመረ የነገው ተስፋ
ከፊቱ ይጠፋል፣ ይጨልማል። መጨነቅ ከጀመረ ያለውም ነገርም እንደሌለ ሆኖ ይታያል። ሊስተካከል ያለው ነገርም እንደማይስተካከል ሆኖ ይታያል። ለብዙ ሰዎች ሰይጣን የመጀመሪያ የጦር መሳሪያ አድርጎ የሚያመጣው ጭንቀት ነው። ሰው ሲጨነቅ ለብዙ ኪሳራ ይደርሳል። እግዚአብሔር ወደ ሰጠኝ ወደ ትልቁ መልእክት ጋር ሲመጣ አትጨነቁ እያልኩ መጀመር ፈልጋለሁ። መጨነቅ የሰይጣን ስጦታ ነው። ከዚህ ቀጥሎ ባለው ሰዓት መጨነቅን ከቀጠላችሁ፣ ተስፋ ማጣትን ከቀጠላችሁ ቀጥታ በመናፍስታዊ ዓለም ኢላማ ውስጥ ጠላት እንዳስገባችሁ ይወቁ። መጨነቅ ስንጀምር ተስፋ ከማጣት አልፎ ለመጸለይ ያለውን የመንፈሳዊ ጥማታችንን፣ አቅማችንን፣ ጉልበታችንን እያጣን እንመጣለን። መጽሐፍ ላይ የእግዚአብሔር ቃል ሲናገር እንደሰማችሁ ብዙ ሰዎችን የሚያስጨንቀው ጉዳይ በዚህ ዓለም ያለ ጉዳይ ነው። ብዙ ሰዎች ሲጨነቁ አይተን እናውቃለን። የጭንቀታቸው ምክንያት ደግሞ በዚህ ዓለም ያለ የሚሰራው ስራ ሲበላሽ፣ የሚማረው ትምህርት ሲበላሽ፣ በትዳሩ ሰልፍ ሲነሳ፣ በኑሮ ሰልፍ ሲነሳ፣ ይሻለኛል ብሎ ቀይሮ በሄደበት አገር ሰልፍ ሲበዛ ብዙ ሰው ሲጨነቅ እናያለን። አንደኛ ዛሬ እግዚአብሔር ለሚያስጨንቃችሁ ሁሉ መፍትሄ የሚሆን እጁን ያመጣል። የምትማሩ፣ የምትሰሩ፣ የምትነግዱ፣ የምታገለግሉ ዛሬ ከጭንቀት እንድትወጡና እግዚአብሔርን ማመስገን እንድትጀምሩ፣ ለነገ ማሰብን እንድታቆሙ፣ ለነገ መጨነቅን እንድታቆሙ፣ ነገ የእግዚአብሔር ብቻ እንደሆነ እንድትረዱ እግዚአብሔር ይፈልጋል። መጽሐፍ ቅዱስ ላይ መና ሲዘም ለዛሬ የሚሆነውን ብቻ ውሰዱ ሲባል እስራኤላውያን ለነገም ብሎ ትርፍ ለዛሬ ከተባለው ከእግዚአብሔር ድምፅ ያለፈውን ለቀናቶች የሚሆን ነገር መሰብሰብ ጀመሩ። ከዛ በኋላ በስብሷል ይላል፣ ተላ ይላል። ለምን? ዛሬውኑ እግዚአብሔር ብሉ፣ ጠጡ፣ ለዛሬ የሚበቃ ብቻ ውሰዱ ነው ያላቸው። እነሱ ግን ለነገ ብሎ አልፎ ያልተባለውን አደረጉ። ከዛ አልጠቀማቸውም። እግዚአብሔር ዛሬ የሚበቃውን ከእጁ ተቀብለን የእግዚአብሔርን እጅ ለነገ ተስፋ እንድናደርገው እግዚአብሔር ይፈልጋል እንጂ ሰብስበን የሆነ ነገር አስቀምጠን የነገ ተስፋዬ ይሄ ነው ማለት አይፈልግም እግዚአብሔር። አንዳንድ ሰው አካውንት ላይ ገንዘብ ሲያስቀምጥ ለክፉ ቀን ይላል። ለክፉ ቀን አትበሉ። እግዚአብሔር በፊታችሁ ክፉ ቀንን አያስቀምጥም። አንድ ነገርን ይቀመጥ ይሄ ለዚህ ጉዳይ ነው ብላችሁ ለሌላ ዓላማ ብታስቀምጡ የእግዚአብሔር እጅ ለብዙ መልካምነት ሊቀይርላችሁ ይችላል። አንድ ነገርን ለክፉ ቀን ብላችሁ አታስቀምጡ። ለክፉ ቀን ብላችሁ አትያዙ። ለምን ክፉ ቀን ይመጣል? ክፉ ቀን ለአሕዛብ እንጂ ኢየሱስ ጌታ ነው ብሎ በክርስቶስ ጌትነት ላመነው ሰው ከፊት ክፉ ቀን የለም። የተሻለ ቀን አለ፣ የተመረጠ ቀን አለ፣ ያማረ ቀን አለ፣ ብድራታችሁ የሚከፈልበት ቀን አለ እና ኢየሱስ ስለ ነገ አትጨነቁ ለማለት ሲመጣ ለነፍሳችሁ በምትበሉትና ስለ ሰውነታችሁ በምትለብሱት አትጨነቁ። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራቸው አይከቱም፣ የሰማይ አባታችሁ ይመግባቸዋል ይላል። አይደለም በደሙ የተዋጀን እኛ እነዚህ የሚበሩ የሰማይ ወፎች ከእግዚአብሔር እጅ ይመገባሉ። የሚፈልጉትን ሁሉ እግዚአብሔር ያዘጋጅላቸዋል። ዛሬውኑ እግዚአብሔር የሚያስፈልጋችሁን ሁሉ እያዘጋጀላችሁ በክብር እንደሚያኖራችሁ ይመኑ። እግዚአብሔር የምትፈልጉትን ሁሉ እያዘጋጀላችሁ የደስታ ኑሮ፣ የሰላም ኑሮ ከመናወጥ ከመረበሽ ያለፈ የተስተካከለ እጅግ ውብ የሆነ ኑሮ እግዚአብሔር እንደሚያኖራችሁ በእግዚአብሔር እጅ ታመኑ። መጽሐፍ ቅዱስ ላይ ጸሎት እያስተማራቸው የዕለት እንጀራችንን ስጠን ዛሬ የሚለውን ትምህርት ነው ኢየሱስ ክርስቶስ ያስተማራቸው። ዛሬ ይላል፣ የዕለት እንጀራችን ይላል። ለነገ እሱ አለ ማለት ነው። እግዚአብሔር የትላንትናችን፣ የዛሬያችን፣ የነገያችን የዘላለም አምላክ ነው። በሱ ታምነን እንድንኖር እግዚአብሔር ይፈልገናል። የሰማይ ወፎችን ተመልከቱ ብሎ የሰማይ አባታችሁ ይመግባችኋል ካለ በኋላ እናንተ ለነስ ከነርሱ አትበልጡ ምን ይላል? አያችሁ፣ እነዚህ ወፎች ቤት የሌላቸው ከየት ተነስቶ ወዴት እንደሚሄዱ የማይታወቁ ወፎች ከእግዚአብሔር እጅ ይመገባሉ። የዱር አበቦችን ተመልከቱ ይላል። ዛሬ ኖሮ ነገ ወደ እቶን የሚጣል የዱር አበቦችን እግዚአብሔር እንደዚህ ውብ ካደረጋቸው እንኳን ሰለሞን ይላል ንጉስ ነው፣ በጣም የበለጸገ ንጉስ ነው፣ ከነዚህ እንዳንዱ አልለበሰም ይላል። የራሳችሁ ጉዳይ እናንተን አያስጨንቃችሁ። የእናንተን ህይወት በእግዚአብሔር ትከሻ ላይ ጣሉ። እናንተ በእግዚአብሔር ትከሻ ላይ አርፋችሁ ተቀመጡ። የእግዚአብሔር እርዳታ በህይወታችሁ ላይ እንዲበዛ የነገያችሁ ተስፋ እግዚአብሔር ራሱ ይሁን። ምን ይላል ይሄ ቃል? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል የለም ይላል።
አንድ ክንድ ተጨንቀን ሁሉ ነገራችን ባለበት ከሆነ ጭንቀት ለየትኛውም ጉዳይ መፍትሄ ሆኖ አያውቅም ማለት ነው። ሊሆንም አይችልም ማለት ነው። እንዴት ሊደግ ብላችሁ የምትጨነቁ ሰዎች እግዚአብሔር ያሳድጋችኋል። ከመጨነቅ ውጡ። እንዴት ሊኑር ብላችሁ የምትጨነቁ ሰዎች እግዚአብሔር ያኖራችኋል። አትጨነቁ። መኖሪያችሁ የዘላለም አምላክ ነው ይላል የእግዚአብሔር ቃል። የምትኖሩበት ከተማ አይደለም መኖሪያችሁ፣ የእግዚአብሔር ቃል ነው። መኖሪያችሁ የዘላለም አምላክ ነው ይላል። የሚያኖራችሁ እግዚአብሔር ነው። አሁን በእጃችሁ ያለው ገንዘብ አያኖራችሁ። በእርግጥ የሄደው እንዲመለስ እንጸልያለን። ያልተከፈተላችሁ ደጅ እንዲከፈት እንጸልይላችኋለን። ቢሆንልኝ እግዚአብሔር ቢያደርግልኝ የምትሉትን ነገር እግዚአብሔር ለስሙ ክብር በሕይወታችሁ ላይ በታምራት አድርጎ እንዲያሳያችሁ እንጸልያለን። ነገር ግን ታምራትን ከመፈለግ ባለፈ ስጦታን ከመፈለግ ባለፈ በሰጪው በእግዚአብሔር ተስፋ አድርጉ። የትኛውም ስጦታ በዚህ ዓለም የሚያልቅ ነው፣ የሚጠፋ ነው። አንድ ጊዜ እንደ ፋሽን የሚመጣ ነው፣ የሆነ ሰዓት እንደ ፋሽን የሚያልፍ ነው። የማያልፍ የማይጠፋ ቦታ የማያለቅ የዘላለም አምላክ እግዚአብሔር የመጀመሪያም የመጨረሻም ተስፋችሁ እሱ ይሁን። በጣም ብዙ ጊዜ የዚህ ዓለም ነገርን ለመሰብሰብ ለማግኘት ከፍተኛ ጥረት ባደረግን ጊዜ መንፈሳዊ አቅማችን እየሞተ ይመጣል። በዚህ ዓለም ጉዳይ ለማደግ በተጨናነቃችሁ ቁጥር ውስጣችን እየደከመ ይመጣል። ለመንፈሳዊ ነገር ጊዜ ባጣችሁ ቁጥር መንፈሳዊ ነገር እየደከመ ይመጣል። አንዳንድ ጊዜ ምድራዊ ነገርን ለማግኘት ከመጠን በላይ ስለምንጨናነቅ ትንሽ ደቂቃ ተንበርክከን ለመጸለይ አቅም እናጣለን። የመጀመሪያ የመንፈሳዊ አቅማችን ጠላት ለዚህ ምድራዊ ጉዳይ መጨነቅ ነው። አሁን ያነበብኩት የሰማችሁት የእግዚአብሔር ቃል ምን ይላል? ይህ ሁሉ እንደሚያስፈልጋችሁ የሰማይ አባታችሁ ያውቃልና ይላል። ምን እንደሚያስፈልጋችሁ እግዚአብሔር ያውቃል። ቤት ለመስራት ስትጨነቁ የእናንተ ቤት ሊሰራ የሚገባውን ቦታ እግዚአብሔር ያውቃል። ከቀን ወደ ቀን በመንፈሳዊ ነገር ለማደግ ጥረት አድርጉ። ለእግዚአብሔር ቃል ጊዜ እንዳታጡ፣ ለጸሎት ጊዜ እንዳታጡ። በጸለያችሁ ጊዜ በመንፈሳዊ ነገርም እየተገነባችሁ ነው፣ እያደጋችሁ ነው። ምድራዊ በረከትን ወደ እናንተ የሚመጣበትን በር እያስከፈታችሁ ነው። ብዙ ጊዜ ዓለምና ሰይጣንን ለማሸነፍ በእግዚአብሔር ጸጋ ማደግ፣ በመገኘቱ ስር መኖር ጥረት አድርጉ። በጣም ብዙ ሰዎች ጌታን ይወዳሉ፣ በእግዚአብሔር ሐሳብ ለመኖር ይፈልጋሉ። ነገር ግን ትንሽ ጊዜ በዚህ ዓለም ነገር ልባቸው ሲጨናነቅ ለእግዚአብሔር ነገር ጊዜ እያጡ ሲመጡ ሀብትና ንብረት ፍለጋ ላይ ብቻ ትኩረት ሲያደርጉ በሆነ ሰፈር የሆነ ነገር ከገዛ ሰውዬ ጋር ራሳቸውን እያወዳደሩ የሆነ ነገር ካመጣ ሰው ጋር ራሳቸውን እያወዳደሩ ሳይፈልጉ አንዳንዶች ከእግዚአብሔር ጓዳ ወጥቶ ከእግዚአብሔር እግር ስር ወጥቶ ከእግዚአብሔር ፍቃድ ወጥቶ የታናሾቻቸውን የታላቆቻቸውን የቤተሰቦቻቸውን የጓደኞቻቸውን የጎረቤቶቻቸውን ፎቶ ይዞ በብዙ ጦንቃይ ቤት የሰው ደም እየገበሩ ከእግዚአብሔር ሐሳብ ወጥቶ የሰይጣን መሳሪያ ሆኖ ወድቆ ለእግዚአብሔር ካለው ፍቅር ወጥቶ የሲኦል ማገዶ ሊሆኑ ከጨለማው ዓለም ጋር ብዙዎች ኪዳን የገቡት የዚህ ምድር ጉዳይ አንደኛ አድርጎ ስለሚፈልጉ ነው። ይህን መልእክት ስሙ። በእውነት ብዙ ታተርፋላችሁ። ከዚህ በኋላ ባለው ጊዜ ሁሉ እየሰራችሁ እግዚአብሔርን ተስፋ አድርጉ። እያገለገላችሁ እግዚአብሔርን ተስፋ አድርጉ። እየተማራችሁ እግዚአብሔርን ተስፋ አድርጉ። ለሌሎች የምትሰጡት ምክር ሌሎችን የምታስተምሩት ትምህርት ከእግዚአብሔር ቃል የወጣ አይሁን። መነሻው የእግዚአብሔር ቃል ይሁን። አንድ ቤት ላይ 3 ልጅ ያለው 4 ልጅ ያለው አባት ሁሌ ትኩረቱ ምድራዊ ነገር ከሆነ ልጆቹም ምድራዊ ነገር ላይ ይጀምራሉ፣ በዛው ይጨርሳሉ። ከእግዚአብሔር መንግስት ወጥቶ ይቀራሉ። ምን ይላል ይሄ የእግዚአብሔር ቃል? አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል ይላል። መጥቶ በእጃችን ሊገባ ያለውን ነገርን ስንፈልግ ተበትነናል፣ ከእግዚአብሔር ቤት ወጥተናል፣ ቀርተናል ብዙዎቻችን። አሁን ወደ ራሳችሁ ተመለሱ፣ ወደ ልባችሁ ተመለሱ። እንዴት ሊደግ ከሚል ጭንቀት ውጡ። የሚያሳድጋችሁ እግዚአብሔር ከእናንተ ጋር ነው። ከእግዚአብሔር ሐሳብ ላለመውጣት ጥረት አድርጉ። በእግዚአብሔር ቤት ለመኖር ጥረት አድርጉ። መዝሙረኛው ዳዊት ላይ ሲታዩ ወደ እግዚአብሔር ቤት እንሂድ ባለን ጊዜ ደስ አለን አለ። አያችሁ፣ በእግዚአብሔር ሐሳብ የሚኖር ሰው ወደ እግዚአብሔር ቤት ለመሄድ ራሱ ሲፈልግ ደስተኛ ነው የሚሆነው። አሁን እስቲ አንዳንዶቻችሁ ለእግዚአብሔር ቤት ያለው ጥማት፣ ጌታን ለመጸለይ ያለው ራባችሁ፣ ትጋታችሁ፣ ጥማታችሁ እየተወሰደ የመጣው ከዚህ ዓለም ጋር ስትታገሉ ነው። ዓለምና በዓለም ያለውን
በእግዚአብሔር ስለሚታሸንፉ ወደ እግዚአብሔር ይደጉ፣ ወደ መገኘቱ፣ ወደ ጸጋው፣ ወደ ቃሉ እውነት ይደጉ። አስቀድማችሁ የእግዚአብሔርን መንግስትና ጽድቅን ፈልጉ ይህም ሁሉ ይጨመርላችኋል ይላል። ትንሽ የተበላሸውን ነገር ለማስተካከል ስንሯሯጥ ከእግዚአብሔር ሐሳብ ውጪ የሆነን ስንመጣ ሰይጣን ወደ ህይወታችን መጥቶ የሚጨፍርበትን ሜዳ ያገኛል። አሁን ወደ እናንተ ሰይጣን የሚመጣበት በር እንዲዘጋ በእግዚአብሔር እግር ስር መውደቅ ጀምሩ። ከእናንተ እግር ስር እያደጉ ያሉ ልጆቻችሁን ከእግዚአብሔር ጋር መኖርን፣ በእግዚአብሔር ሐሳብ መኖርን፣ በእግዚአብሔር ቤት መኖርን አስተምሩ። የልጆቻችሁ ርስት የእግዚአብሔር ቃል ይሁን፣ የእግዚአብሔር እውነት ይሁን። ከዚህ ሰዓት ጀምሮ ከመጨነቅ በመውጣት የሚያስጨንቅን ነገር ለእግዚአብሔር በመልቀቅ ቃሉ እንደሚናገር የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባልና ይላል። ከሚያስጨንቃችሁ ነገር ውጡ። ለጭንቀታችሁ ምክንያት ርዕስ የሆነ ነገር ካለ በእግዚአብሔር ትከሻ ላይ ጣሉ። በእናንተ አቅም የማይደረገውን ነገር ለማድረግ ጥረት አታድርጉ። እሱን ለእግዚአብሔር ልቀቁ። የእግዚአብሔር ቃል እነሱ ምስጋናና ዝማሬን በጀመሩ ጊዜ እግዚአብሔር በጠላቶቻቸው መካከል ድብቅ ጦርን አስነሳ ይላል። አያችሁ፣ ከእስራኤላውያን አቅም በላይ የሆነ ጠላት ሲመጣ እግዚአብሔር ግቡና ተዋጉ አላለም። እናንተ እዚህ ጋር ዘምሩ አለ። እነሱ ሲዘምሩ እግዚአብሔር እዛ ጋር እነሱ በሌሉበት የእነሱን ጠላት እግዚአብሔር ጨረሳቸው። በእናንተ አቅም የማይቻለውን ነገር አትሞክሩ። እሱን ለእግዚአብሔር ጣሉና ማመስገን ጀምሩ፣ መጸለይ ጀምሩ። ወደ እግዚአብሔር ሐሳብ ተመለሱ። የእግዚአብሔር መንግስት ምን እንደምትፈልግ ከእግዚአብሔር መንግስት ደግሞ ሳትወጡ የእግዚአብሔር መንግስት ወራሽ የምትሆኑበትን ጉዞ ቀጥሉ። በመጨረሻ እንዲህ ይላል፣ ለነገ አትጨነቁ ይላል። ነገ ለራሱ ይጨነቅ ይላል። ነገ ያልተፈጠረ ቀን ነው። በእግዚአብሔር እግር ስር ከወደቃችሁ ነገ ብዙ በረከትን ተሸክሞ ይመጣል። ብዙ የተስፋ ቃል ፍጻሜ የሚታዩበት ጊዜ ሆኖ ይመጣል። ቀኖች ክፎች ናቸውና ዘመኑን ዋጁ የሚለው የእግዚአብሔር ቃል እንድንጸልይ ከእግዚአብሔር ሐሳብ ጋር እንድንስማማ የተጻፈ ቃል ነው። አትታወኩ፣ አትረበሹ፣ ከእግዚአብሔር ሐሳብ ወጣ አትበሉ። በእግዚአብሔር ቤት ጽኑ። ከእናንተ ጋር በዙሪያችሁ ያሉ እህት ወንድሞቻችሁን፣ ጓደኞቻችሁን የእግዚአብሔርን እውነት አስተምሩ። ባለቀና ጫፍ በደረሰ ዘመን ላይ ስላለን ለእግዚአብሔር መንግስት ራሳችሁን አዘጋጁ። እግዚአብሔር ትርፋማ ካደረጋችሁ፣ እግዚአብሔር እየባረካችሁ እያሳደጋችሁ ከመጣ ባደጋችሁበት ነገር እግዚአብሔርን አክብሩ። እግዚአብሔር በሕይወታችሁ ላይ ለውጥ ካመጣ በዛ ለውጥ ምክንያት እግዚአብሔርን አመስግኑ። የራሳችሁ ነገር እግዚአብሔርን የሚያከብር ይሁን። በሕይወታችሁ ሆኖ ስላለፈው ነገር፣ እየሆነ ላለው ነገር፣ ሊሆን ላለው ነገር ሁሉ እግዚአብሔርን አመስግኑ። በምስጋና ተሞሉ። ከመጨነቅ ውጡ። በትንሹም በትልቁም ከማልቀስ ውጡ። ሁልጊዜ በጌታ ደስ ይበላችሁ የሚለው ቃል በዚህ ዓለም ካለው ከየትኛውም ጋር አይገናኝም። በጌታ ይላል። ጌታ ዘላለማዊ ነው። እንደወደደን የሚቀጥል እንዳከበረን የሚቀጥል ሁኔታውን አይቶ ቃሉን የማይቀይር አምላክ ነው ጌታ። ሁልጊዜ በጌታ ደስ ይበላችሁ ይላል። ወደተኛውም አቅጣጫ ብንሄድ ከጌታ የተሻለውን አናገኝም። በእግዚአብሔር ሐሳብ እየኖረን ዝቅ ብለንም ደስተኞች ነን። በጊዜው ከፍ እንዲያደርጋችሁ ይላል የጌታ ቃል። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። አንዳንድ ጊዜ ዝቅ የሚያደርጋችሁ ሰይጣን ብቻ አይደለም፣ እግዚአብሔር ነው። በቀኑ ከፍ ሊያደርጋችሁ፣ ጊዜው ሲደርስ ከፍ ሊያደርጋችሁ። ዝቅ ባላችሁ ቁጥር ዝቅታችሁን አይቶ በሳቅ ያለፉ ከሳሾቻችሁን ለማሳፈር በጊዜው ከፍ ሊያደርጋችሁ አንዳንድ ጊዜ እግዚአብሔር ዝቅም ያደርጋል። በጸጋ ተቀበሉ። በሕይወታችሁ ደግሞ ክፉ ቀን ይመጣል የሚል ጥርጣሬና ሐሳብ፣ ስጋትና ፍርሃት አይኖራችሁ። እግዚአብሔር በሕይወታችሁ ላይ ክፉ ቀንን አያመጣም። እስከ ዕድሜ ፍጻሜያችሁ፣ እስከ ልጅ ልጆቻችሁ፣ እስከ ሺህ ትውልዳችሁ እግዚአብሔር በእናንተ ፊት ክፉ ቀንን አላስቀመጠም። በዚህ ኮሜንት ሴክሽን ላይ ክፉ ቀን ከፊቴ የለም ብላችሁ ጻፉ። ከፊት ለፊት የሚመጣው ጊዜ ሁሉ ክፉ አይሆንላችሁ፣ መልካም ሆኖላችሁ ይመጣል። ትግል የሚገጥም ጊዜ አይመጣላችሁ። በዚህ ቃል እመኑ። በጌታ በኢየሱስ ስም ክፉ ቀን ከፊታችሁ የለም። የተስተካከለ ቀን፣ ያማረ ቀን፣ ለምስጋናችሁ ምክንያት የሚሆን ነገር ተሸክሞ የሚመጣ ቀን ይጠብቃችኋል። ይሄ ክፉ ቀን አይገጥማችሁም እያልኩ ይህን ቃል አንብቤ አብረን በዚህ ቃል መሰረት እንጸልይ። ትንቢተ ሶፎንያስ ምዕራፍ 3 ከቁጥር 14 ላይ የጽዮን ልጅ ሆይ ዘምሪ፣ እስራኤል ሆይ እልል በል፣ የኢየሩሳሌም ልጅ ሆይ በፍጹም ልብሽ ሐሴት አድርጊ፣ ደስም ይበልሽ። እግዚአብሔር ፍርድሽን አስወግዷል፣ ጠላትሽንም ጥሏል። የእስራኤል ንጉሥ እግዚአብሔር በመካከልሽ አለ። ከእንግዲህ ወዲህ ክፉ ነገርን አታዩም ይላል። 4 ነጥብ። በዚህ ቃል አምናችሁ ቀጥሉ። ዓለም ላይ አይደለውም እንዴት ክፉ አይመጣም አትበሉ። ዓለም ላይ ብትኖሩም በዓለም ካለው ይልቅ በእናንተ ያለው ይበልጣል ይላል እግዚአብሔር ቃል። ዓለምና
ሰይጣን ይዞ የሚያመጣውን ነገር ሁሉ እግዚአብሔር ከፊታችሁ ቀድሞ ይሰብራል፣ ያፈርሳል። ክፉ አይገጥማችሁ፣ ክፉ አይሆንባችሁ። በስራችሁ ላይ ክፉ አይሆንም፣ በልጆቻችሁ ላይ ክፉ አይሆንም፣ በጤናችሁ ላይ ክፉ አይሆንም፣ በእድሜያችሁ ላይ ክፉ አይሆንም። በኢየሱስ ክርስቶስም በእናንተ ዙሪያ ባሉ በቤተሰቦቻችሁ ላይ ክፉ አይሆንም። በዚህ ቃል እመኑ። በጌታ በኢየሱስ ስም ለክፋት የተዘጋጀውን ነገር ሁሉ እግዚአብሔር በዚህ ቃል ከፊታችሁ አንስቷል። በትልቅ ደስታ በአደባባይ ምስጋና እግዚአብሔር በሕይወታችሁ ይከብራል። እግዚአብሔር በቤታችሁ ይጠራል። እግዚአብሔር በዘመናችሁ ይጠራል። እግዚአብሔርን ከሚያስጠሩ ሰዎች አንደኛ ትሆናላችሁ። በዚህ ቃል መጨረሻ ክፉ ነገር በሕይወታችሁ አይሆንም ብዬ ጨረስኩ። እግዚአብሔር ከእናንተ ጋር ነው። በእግዚአብሔር ሐሳብ ቀጥሉ። አንድ ጸሎት ከኔ ጋር አብረን እንጸልይ። የምትችሉ ሰዎች ዘይትም ውሃም ከያዛችሁ ለጤናችሁ፣ ለቢዝነሳችሁ፣ ላላችሁ ለየትኛውም ነገር ከኔ ጋር አብረን እንጸልያለን። እግዚአብሔር አምላክ ከምትጠብቁት ከእምነታችሁ ያለፈ ተአምራትን በሕይወታችሁ ላይ ያደርጋል። ይህን ውሃና ዘይት አዘጋጁ ያልኳችሁ አንድ ምክንያት አለ። ከኔ ጋር ይህን አሁን እኔ የሚጸልየውን ውሃ ከጠጣችሁ በኋላ እግዚአብሔር በመንፈሳዊ ነገር ይባርካችኋል። ይህን ዘይቱን ከተቀባችሁ በኋላ እግዚአብሔር ኃይላችሁን ያድሳል። ሳሙኤል በዳዊት ላይ የቀንድን ዘይት ካፈሰሰ በኋላ የእግዚአብሔር መንፈስ በዳዊት ላይ በኃይል ወረደበት ይላል። አሁን የእግዚአብሔር መንፈስ በኃይል ይወርድባችኋል። ዛሬ አጥንታችሁ በእግዚአብሔር ጸጋ ይለመልማል። ጸልዬ የማታቆም በብርታት የምትቀጥል የእግዚአብሔር ሰራዊት ትሆናለህ። የእግዚአብሔር ሰራዊት ትሆኛለሽ። የተወሰደባችሁ ነገር ይመለሳል። በኢየሱስ ክርስቶስ ስም አዘጋጅታችሁ ከሆነ ይህን ውሃ ከጠጣችሁ በኋላ የትኛውም በደማችሁ ላይ ያለ በሽታ፣ በአጥንታችሁ ላይ፣ በሰውነታችሁ ላይ፣ በደም ስሮቻችሁ ላይ ያለ በሽታ ይነቀላል። የእግዚአብሔር ጸጋ በኃይል ያገኛችኋል። በኢየሱስ ክርስቶስ ጌታና ዘላለማዊ በሆነው ስም ይህንን ውሃና ዘይት ይዞ በፊት የሚገኙ ይህንን ፕሮግራም የሚከታተሉ ወገኖቼ በሙሉ በየትኛውም ሃይማኖት ቢኖሩ፣ ሙስሊም ቢሆኑ፣ ኦርቶዶክስ ቢሆኑ፣ ፕሮቴስታንት ቢሆኑ፣ በየትኛውም ሃይማኖት ቢኖሩ በኢየሱስ ክርስቶስ ዘላለማዊ ስም ከዚህ ሰከንድ ጀምሮ ተአምራት በሕይወታቸው ላይ ይሁን። ተሰውሮ በሽታ መስሎ የተቀመጠባቸው መናፍስታዊ ኃይል ይህን ውሃ ሲጠጡ በዚህ ዘይት ሲቀቡ ከሕይወታቸው ላይ በኢየሱስ ስም ይናቃል፣ እንዳልነበረ ይሁን። አሁንም በዚህ ደቂቃ ተፈውሶ እንዲመሰክሩ፣ ተለውጦ እንዲያዩ የሚታይ ለውጥና የሚታይ ፈውስን በሕይወታቸው ላይ የሚያመጣ ለመንፈሳዊ ነገርም ትልቅ እድገት የሚያመጣ በምድራዊ ነገርም ትልቅ ለውጥ እንዲያገኙ በር ከፋች ሆነ ተአምራት አድራጊ የሆነ እጅ በኢየሱስ ስም በዚህ ዘይትና ውሃ አልፎ ይስራ። ዛሬ የተጠቀሙ ሰዎች ነገ ሕይወታቸው ውበትን እንዲያገኝ፣ አገልግሎታቸው ውበትን እንዲያገኝ፣ ስራቸው ውበትን እንዲያገኝ፣ ፍሬያማ እንዲሆኑ፣ በስኬት እንዲቀጥሉ፣ እንዳይወርቁ፣ እንዳይሰናከሉ፣ እንዳይደክሙ፣ እንዳይሸነፉ፣ በጀመሩበት ነገር ሁሉ የድል ባለቤት እንዲሆኑ፣ በወጡበት ሁሉ ወራሽ እንዲሆኑ በኢየሱስ ክርስቶስ ስም ጸልያለሁ። የትኛውም ከርስ ከሕይወታቸው ላይ ይሰባር። ዘርን ምክንያት አድርጎ አገርን ምክንያት አድርጎ ከአይዛብ የተወረወረባቸው ከየትኛውም አቅጣጫ የመጣ ከዘር የመጣ የተመተተባቸው የተደገመባቸው በፎቶቸው፣ በስማቸው፣ በስልክ ቁጥራቸው፣ በቁመታቸው፣ በመልካቸው፣ በልብሳቸው፣ በቤተሰብ ቁጥር የተደገመባቸው ሁሉ በኢየሱስ ክርስቶስ ስም ከዚህ ደቂቃ ጀምሮ ይሰባር። ከየትኛውም ከማይፈልጉት ነገር እንዲላቀቁ የእግዚአብሔርን ኃይል በሕይወታቸው ላይ ጠራው። ይህ ዘይትና ውሃ ወደ መድኃኒትነት ይቀየር። የእግዚአብሔርን ኃይል ወደ መግለጥ ይቀየር። ኤችአይቪን የሚነቅል፣ ካንሰርን የሚነቅል፣ ሱካርን የሚነቅል፣ ደም ግፍትን የሚነቅል የትኛውም በአጥንታቸው ላይ የተሰወረውን፣ በደም ስሮቻቸው ላይ የተሰወረውን፣ በደማቸው ውስጥ የተሰወረውን የትኛውንም መንፈስ ክፉ ኃይላትን የሚሰብር የእግዚአብሔር ጸጋ በዚህ ዘይትና ውሃ አልፎ ይስራ። እግዚአብሔር ሆይ በዚህ ጸሎት ለብዙ ምስክርነትና ለብዙ ታምራት ስለሚታበቃቸው አመሰግናለሁ። በኢየሱስ ስም አሜን። እግዚአብሔር አምላክ ከእናንተ ጋር ይሁን። በዚህ መልእክት ብዙዎቻችሁ በብዙ እንደምትባረኩ አምናለሁ። በሚቀጥሉ በአጭር ቀናቶች ውስጥ ብዙ ነገራችሁ ተስተካክሎ አብረን ጌታን የምናመሰግን ይሆናል። ተባረኩ፣ በርቱ። በጸሎት ደግሞ ከጎናችሁ ነኝ። በጣም አስፈላጊና ወሳኝ በሆነ ጉዳይ ላይ ደግሞ በግል ጸሎታችሁን የምትፈልጉ ሰዎች በዚህ ስክሪን ላይ ባለው ስልክ ቁጥር ደውላችሁ ልታገኙኝ እንደምትችሉ አሳስባችኋለሁ። የቸርቻችን መደበኛ ፕሮግራም ማክሰኞ ሙሉ ቀን፣ እሁድ ሙሉ ቀን ነው የሚደረገው። እዚህ ኢትዮጵያ ያሉ ቤተሰቦቻችሁን በመላክ የእግዚአብሔርን ጸጋ እንዲካፈሉ እድል እንድትሰጣቸው በውጭ ሀገር ያላችሁም የጌታ ቤተሰቦች ይህንን በእግዚአብሔር ፍቅር አሳስባችኋለሁ። እግዚአብሔር ትልቅ ስራ እየሰራ ነው። ትልቅ ታምራት እያደረገ ነው። ብዙዎች በብዙ ታምራት እየተባረኩ እየተፈወሱ ነፃ እግዚአብሔር በሰጠን ጸጋ የእግዚአብሔርን ታላቅ ታምራት እያዩ ናቸው። የምትችሉ ሰዎች በአካል በመምጣት
ማትችሉ ደግሞ ከሀገር ውጪና በሩቅ ሀገር የምትገኙ ሰዎች በዚህ ስክሪን ባለው ስልክ ቁጥር ደግሞ ደውላችሁ መገልገል ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ጌስት ሃውስ ደግሞ አለ ወይ ብላችሁ ብዙ ጊዜ እንደምትጠይቁኝ ሰምቻለሁ። ጌስት ሃውስ አለ። እዛ ላይ ባለው ስልክ ከደወላችሁ ሙሉ መረጃ ታገኛላችሁ። ጌስት ሃውሱ ደግሞ የሚደረገው በሳምንት አንድ ቀን ብቻ ነው። አሁን ካለው ነገር ጋር ሰፊ ጊዜ ስለማይኖረን አንድ ቀን ብቻ በጌስት ሃውስ እናገለግላለን። ቀደም ብላችሁ ደውላችሁ ቦታ በማስያዝ መገልገል ትችላላችሁ። እግዚአብሔር ዘመናችሁና ህይወታችሁን ይባርክ። ተባረኩ። ወንድማችሁ ፕሮፌት ብሩክ ነኝ ከጂሰስ ፌም ኢንተርናሽናል ቸርች ሐዋሳ። ሻሎም